ሀይ ጋይሶች፣ አደይ ቀጣይ ክፍል። ቤዛ መታሰሯ ላይ ቀር ያን ሁሉ ጥፋት ከሰራች በኋላ ወደ እስር ቤት ገብታለች። ቤዛ የሆነ ምክንያት ፈጥራ ከእስር ቤት ትወጣ ይሆን ወይስ ቅጣቷን በሚገባ ታገኛለች? ለሊ የቤት ካርታዋን ወይንም የቤቷን ውል ያስቀመጠችበት ለሊ በታመመችበት ሰዓት የቤዛ ወንድም ወስዶባት ነበር። ነገር ግን ለሊ ምንም የምታውቀው ጉዳይ አልነበረም። ለሊ እሷ ቆማ ነው የወሰደው። እሷ ግን ጎበዝ ናት። ቤዛ ወይንም ደግሞ የቤዛ እጅ እንዳለበትና እሷ እንደወሰደች እርግጠኛ ናት። ወይንም ገጀራው ከነሱ ጋር ተባብሮ እየሰራ ስለሆነ ምናልባት ብላ ተጠራጥራለች። የገጀራው ቀላል ነው። እሱ ወስዶ ከሆነ የትም አይደርስም፣ አይዞሽ ብሏታል ባቡሬ። አሁንም ቢሆን ቤቱን ለመሸጥ እየተስማሙ ሲሆን የለሊ አክስት ደውላ እኔ ነገረቻት። በዛ ምክንያት ነው ለሊ ካርታዋ ቤት እንደሌለ ያወቀችው። የቤዛ ወንድም እስር ቤት ድረስ ሄዶ ቤዛን ጠይቋታል። ነገር ግን ቤዛ በፍጹም ተስፋ መቁረጥ የለብንም ወንድሜ፣ ጎበዝ ሆነ ቤቱን ሽጠህ ገንዘቡን ተቀብለህ እኔን ማስፈታት አለብህ ብለዋለች። የቤዛ ወንድም ግን ምሳካላት አይመስለኝም። ቤዛ ብትሆን ግን በዛም በዚህም ታመልጣለች። ዘደኛ ናት። ምናልባት ምንም ምስክር የለባትም ብሎ እስር ቤት ካላቆዩት ቤዛ ልትወጣም ትችላለች። እዛ ከቆየች ግን ምናልባት የቤዛ ወንድም ሊያዝ ይችላል። ሄሉ የቤዛ ወንድም የሆነ እቃ አምጥቶ የሷ ቤት አስቀምጠው አንድ ቀንም ደግሞ ተመልሶ እንደወሰደ ሄሉ በሚገባ ታውቃለች። ምናልባት ወይ ሄሉ እሱ እንደወሰደ ተናገር ይሆናል። ማለቴ የለሊ ነው ብላ ባትጠራጠርም ግን ደግሞ የቤዛ ወንድም የሆነ እቃ አምጥቶ አስቀምጦ የሆነ ቀን ደግሞ መጥቶ እንደወሰደ ከነገረቻቸው የቤዛ ወንድም እንደወሰደ ይደርሱበታል ማለት ነው። አይ ቤዛ የማሰራ ተንኮል የለም። አዴና ዴብ ሊጋቡ ነው። የሰርጋቸውንም ቀን ቆርጠዋሉ። ሚዜያቸውንም እየመረጡ ነው። ዶክተሩ ግን እስካሁን አዴን እያፈቀራት ነው። አዴ ግን አታውቅም። እሷ ሳታውቅ ዶክተሩ በጣም በውስጡ እየተጎዳ ነው። ግን ደግሞ ከዴቭ ጋር እንድትሆን ዴቭንም መክሮታል። እሷንም አይዞሽ ይላታል። ታዲያ ከአይኑ እንዳትርቅ ፈልጎ ይመስለኛል አዴ መታ እዛ ተቀጥራ እንድትሰራ ይፈልጋል። አዴ አንቺ ጎበዝ ነሽ፣ ጎበዝ ልብ ያለሽ ነሽ፣ ለሰው ያለሽ ዝኔታ፣ ስለዚህ ይሄ ስራ ላንቺ ይገባሻል፣ ዴቭ ነፍስ አስፈቅደሽ ስራውን ስሪ ብለዋታል። እሷም ደግሞ በሚገባ እሺ ብለዋለች። ስለዚህ ዴቭ እና አዴ ቢጋቡም አይራራቁም ማለት ነው። ምክንያቱም እዛ ውስጥ ከሰራች ይገናኛሉ። ፍቅር እራሷን እንዳታጠፋ ፈርጄላታለሁ። ምክንያቱም እኔ ቆሜ አይኔ እያየ ዴቭና አዴ አይጋቡም። ዴቭንም በፊት ለፊት ጠይቀዋለች። እኔ እየተጎዳው አንተ ስታገባ ቆሜ አላይም ወይንም ደግሞ ቆሜ አላጨብጭብም ብለዋለች። ምናልባት በሱ ተናዳ ራሷን ሆነ ነገር እንዳታረግ
ወይንም ደግሞ የሆነ ነገር አዘጋጅታ ብትንትናቸው እንዲወጣ እንዳታረግ። ይሄን ፈራውላቸው። እንግዲህ አደይ ቆርጣለች። አባቴ ባይፈቅድልኝም እኔ ሰርግ መደገሴን አልተውም ብላለች። እናም የሰርጋቸውን ቀነ ቀጠሮ ቆርጠዋሉ። ቬሎዋችንም እየመረጡ ነው። ሙዚንም መርጦታል። ስለዚህ ዴቭና አደይ በስርዓቱ ተጋብተው አንድ ላይ ሆኖ ማየት እንዴት ያስደስታል። ሮሚ ፍቅር ከዴቭ ጋር የምትነጋገሪና ያወራሽው ነገር ሰምቻለሁ፣ በሰው ህይወት አትግቢ፣ አርፈሽ ተቀመጪ በማለት ለፍቅር ጥንቃቄ ነግራታለች። ፍቅር ግን ሮሚ አንቺ ነሽ እንደዚህ የምትናገሪኝ፣ አንቺ ምን አገባሽ በማለት መልሳለች። አደይ ሳትሆን በእኔ እጅ ነው የምትሞቺ ብላታለች ሮሚ። ምክንያቱም አደይ እህቷ ናት። ስለ ፍቅርና ስለ ዴቭ ሮሚ በፊት አታውቅም። ፍቅር እንደምታፈቅረውና እንደምትወደው አታውቅም። የሰው ባል ነው የእሷ አይደለም፣ ለምን ህይወታቸውን ትበጠብጣለች በማለት ይሆናል። ለማንኛውም ፍቅር ራሷን የሆነ ነገር ሳታረግ ልቧን ወደ ዳኒ ወደ ቤዛ ወንድም መልሳ እሱ እየወደዳት እንትን እያዘነላት ነው። ስለዚህ ፍቅር ወይ ወደ እሱ ልቧን ማዞር ወይ ደግሞ ሌላ መፈለግ፣ ዴቭ እና አደይም ተረጋግቶ ኑሯቸውን እንዲኖሩ ማድረግ። አይ ዶክተሩ ደግሞ አሳዝኖኛል። ምናልባት ሩታ ዶክተሩን ዝም ብላ ደስ ይላታል። መጨረሻ ላይ ወይ ደግሞ ሁለቱ አንድ ላይ ከሆኑ ዳይመንድም ሩታን እንክብካቤ ይሰጣታል። ምናልባት ወይ ዳይመንድ ወይ ዶክተሩ ግን በጭራሽ ሩታ እንደዚህ አይነት ነገር አስባለች የሚል ሀሳብም ህልምም የለውም። እሱ ከአደይ ጋር ነው። ባቡሬም እንግዲህ ገጀራውን እየፈለገ ነው። ግን ደግሞ የባቡሬ እናት ምን እንደሆነች አላቅም፣ ራሷን አይማታል። እንዲሁም ደግሞ ወደቀች። ምን ሆና ይሁን? ታማ ይሁን ወይስ ሆነ ነገር አድርጓት ነው? ነገር ግን ባቡሬ ያጠገበዋል። ያው ወደ ቤት አስቸኳይ ወደ ሐኪም ቤት ከወሰዳት ምናልባት ትታከማለች ብዬ አስባለሁ። ለልዬ ግን የቤት ካርታውን ቶሎ ብታገኝ፣ ምክንያቱም ቤቱ ሳይሸጥ ለነገሩ ፍርማው የሌላ ባለቤት የሌለበት ጉዳይ እንዲሁ በቀልድ አያልቅ።